አስቻለሽ አንተን ብዬ ነው የመጣሁት። አይሚያችን ድሮም እኮ ከብሩክ ተለይተሽ እኮ መቆየት እንደማች እኮ የጨረቃ ቤተሰቦች እኮ እኛ እናውቃለን። እዛ ቀን ዝም ብለሽ ደረቃች እንጂ እንግዲህ የእኛ ድምፅ ግን ምን ያክል አቅም እንዳለው ያያችሁ የጨረቃ ቤተሰቦች። እኛ ኮሜንት ላይ ገብተን አይሚ ሂጂ አብረሹ ሂጂ ስን ስለነበረ እንግዲህ አይሚ ቡታጀራ ሄዳለች ብሩክ ጋር። በጣም ደስ የሚል ነገር የጨረቃ ቤተሰቦች። በመጀመሪያ ይህን ቪዲዮ ሲጀምር እንኳን አደረሳችሁ የመጀመሪያ ፈልጋለሁ የጨረቃ ቤተሰቦች። ሰላም ሰላም ውድ የተከበራችሁና ውድ ቤተሰቦቼ እንደምን አላችሁን? ያለውላችሁ ፈጣሪ እንደው ያልታሰበ ሲሳይ ይስጣችሁ በሰላም ወደ ሀገራችሁ ያስገባችሁ ብዬ ቪዲዮን እጀምራለሁ። ቪዲዮን ሲጀምሩት እንደውሌው በላይክ አሳብሩት። ቤቱን ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ማድረግ ከቻላችሁ አድርጉኝ፣ ካላቻላችሁ ችግር የለም። ጨረቃ ቤተሰቦች ባይዘው በጣም ደስ ብሎኛል። አይሚ ብሩክ ጋር መሄዷ በጣም ደስ ብሎኛል። ምክንያቱም ከጎኑ ሆና ችግሩን መጋፈጥ አለባት ብዬ በቀደም ስናገር ነበር፣ እናንተም ስትናገሩ ነበር። ምክንያቱም ፍቅር ማለት በችግርም በደስታም ጊዜ አብሮ መሆን ነውና አይሚና ብሩክ ጋር ደግሞ ይሄን ነገር ማየት እንፈልግ ነበር። አይሚያችንም አላሳፈረችንም። ብሩክ ሄዳለች። ብሩክ ግን ትንሽ በቃ ልቡ ተሰብሯል ማለት ደብሮታል። ያላ መጀመሪያ አልሄድም ብላ አሁን መምጣቷ ትንሽ ደብሮታል። ምንም ቢሆን ግን ያው ውስጡ ትንሽ የሆነ ቁጣ ነገር ስላለ ነው እንጂ ብሩኬ በጣም ደስ እንዳለው በጣም እኔ ከአይኑ ተረድቻለሁ። እናንተም ተረድታችኋል። ግን አንድ ነገር አለ፣ አዲስ ችግር ተፈጥሯል ሲል ነበር። ያን ነገር ግን አሁን አልነገርሽም ስላት ነበር። ያ ችግር ምን ይሆናል ብላችሁ ታስባላችሁ? የእናንተን ሀሳብ ሴት ጻፉልኝ። ማይኩ የኔ ነው። ኮሜንቱ የእናንተን የጨረቃ ቤተሰቦቼ። ሀሳብሽን አስቀይረሽ በቃ አሰብኩበት፣ ምንም ነገር አሰብኩበት እና ደግሞ ያላንተ እንደማልችል ገባኝ በሚገባ። ባይዘዌ አይሚም ብሩክም ተለያይተው ለሰኮንድ መቆየት አይችሉም። የጨረቃ ቤተሰቦች ፍቅራቸው ይሄን ያክል ነው። የጨረቃ ቤተሰቦች እንግዲህ እዚህ ጋር የሚያሳየ ምንድነው ፍቅራቸው ምን ያክል ትኩስ እንደሆነ ገና በቃ እንጃ አላቅም። ባይዘዌ አይሚ ደግሞ አንዳንዴ ነገሮችን ቆም ብላ ማሰብ ጥሩ ነው። ብሩክ አትፍረድባት። ምክንያቱም ባለፈው ምንም ቢሆን መታ የተፈጠረውን እናውቃለን ሁላችንም የጨረቃ ቤተሰቦች። ባለፈው ቡታጀራ ሄደው ምንም ደስ የሚል ጊዜ አላሳለፉም። ያ ነገር እንዳይከሳ ፈርታ ነው እንጂ አይሚ ከብሩክ ጋር መሆን ፈልጋ እንዳልሆነ እናውቃለን መቼም። አይሚ ከብሩክ ጋር መሆን ነው የምትፈልገው፣ ግን ያ ነገር ውስጧ ስላለ ነው። ስለዚህ ለዛ ነው ብሩኬ እባክህን ተረዳት። ይሄን ቪዲዮ የምታየው ከሆነ እባክህን ተረዳት። አንተን ብላ ነው ከዛ ድረስ የመጣችው። ስለዚህ አሁንም ቢሆን በቃ አብራችሁ መሆን አለባችሁ። ባህልን በሚገርም ሁኔታ ማሳለፍ አለባችሁ። የባለፈውን ባህል አብራችሁ በሰላም አላሳለፋችሁም አይደል? ቤተሰቦቼ ከዚህ በፊት የሆነ ባህል ነበር አይደል? ያኔ ደስ አላለኝም ነበር እኔ፣ ምክንያቱም ጥሩ ጊዜ አላሳለፉ ነበር። አሁን ግን ያን ነገር ማየት አንፈልግም። ሰብሰብ ብላችሁ የሚገርም ቪዲዮ ነገር ማየት እንፈልጋለን። አስፈልጉም የጨረቃ ቤተሰቦች። ላም ችግር ተፈጥሯል። እኔ አሁን አልነግርሽም ይሄ ችግር ግን ምን ይሆን? እኔ በጣም በቃ ውስጤ እንደው በሰላም በጤና እንደዚሁ እንዲሄዱ በፍቅር እንዲሄዱ የጨረቃ ቤተሰቦች አይሚና ብሩኬ እንደዚሁ በሰላም ይመለሱ። እውነቴን ነው። ፈጣሪ እንደው እውነት ቁጭ ብዬ ጸልያለሁ። በስተክል እናንተም ጸልዩላችሁ የጨረቃ ቤተሰቦች። እኛ ማድረግ የምንችለው እዚሁ ሆነን መጸለይ ብቻ ነው፣ አቅማችን የሚፈቅደው። ስለዚህ እንጸልይ። ምንም ነገር ሳይጣሉ በሰላም ሁሉም ነገር ተመርምሮ የብሩኬ ልጅ እንዳልሆነ አውቀው እንዲመለሱ ነው የምንፈልገው። ይሄ ሁላችንም ደስታ ነው፣ ምኞት ነው። ስለዚህ እንጸልይላችሁ ጨረቃ ቤተሰቦች። ከዚህ በፊትም ቡታጅራ እንደዚህ መተን ነው ረብሻ የተነሳው ብላኝ ነበር። በዓላቸውን እስከምትጨርሱ ነገር ብያችኋለሁ እኮ። ምን ብያችሁ ነበር? አይሚ ያ ነገር ትውስታ ስላለባት ነው እንጂ ከብሩክ ጋር ማሄድ ሳትፈልግ ቀርታ አይደለም። ግን ደግሞ ምንም ያው ትውስታ ቢኖርባት ግን በቃ ምንም ቢሆን ከባሏ ጎን መሆን አለባት። ባይዘዌ አይሚና ብሩክ እኔ ባልና ሚስት ብዬ ነው የማወራቸው። ምክንያቱም ባይጋቡም በቃ እነሱ አንድ ላይ ይኖሩ ነው። ባልና ሚስት ብዬ ነው የምጠራቸው። ከጎን መሆን አለባት በደስታውም ባዘኑም። ይሄ ጉዳይ ደግሞ የሁለቱም ጉዳይ ነው። በቃ የሁለቱ የአንድነታቸው ጉዳይ ነው። ስለዚህ አብራ መሆኗ ትልቅ ኃላፊነት አለባት። ስለዚህ ያን ነገር ማስባበት በጣም አስባ መታለች። ስለዚህ ብሩክ እባክህን ተቀበላት ብዬ አስባለሁ። ልክ ነህ። ትንሽ ሊሰማ ይችላል፣ ግን ደግሞ ምንም ቢሆን መምጣቷ ራሱ አንድ ነገር ነው። ውስጥ ደስ ብሏል። ግን የሆነ እዚህ ጋር ላለ እንትን ነው። አይዞ ብሩኬ። እስከዛ ድረስ በተቻለ መጠን ምራውን ነጋሽ የራሱ ደስተኛ ነው የሚሆኑት ብዬ። አዎ ባይዘው ወይ ሚፍታን በጣም ነው የምወደው። ሚፍታ ማለት አስተሳሰቡ በቃ በጣም ደስ ይለኛል። ቤተሰቦቼ እስቲ እንደኔ ሚፍታ የምትወዱት ሰዎች ኮሜንት ላይ ነገሩ ይጨርቃ። ቤተሰቦች እውነቴን ነው። በቃ ነገራት። ምንም ነገር ቢፈጠር ምንም ነገር ፊት ቢያሳይሽ ባህል እስከሚያልፍ ድረስ በቃ ቻዩ ተቻቻሉ። በቃ ይሄ ነገር በደስታ እንደመጣችሁ ወደ ሀገራችሁ እንድትመለሱ ነው የምንፈልገው እያላት ነው። እኛ የምንፈልገው ይሄ ነው። እኔ ሚፍታን በጣም የምወደው በጣም የማከብረው እውነቴን ነው። እኔ ከዚህ ሚፍታን የማውቀው በዩቲዩብ ብቻ ነበር እዚህ ላይ። አሁን ግን
በስልክም አውርቼው በጣም የሚገርም ሰው ነው። በጣም ጥሩ ስብዕና ያለው ወንድማችን ነው። በጣም እወድሃለሁ ሚፍታ። በዚህ መንገድ መነገር ፈልጋለሁ። እውነቴን ነው። እሱም ነው ካሚና ከብሩክ ጋር የሚያገናኘኝ። አሁን ከተመለሱ በኋላ አይ ቲንክ ከሚቀጥለው ሳምንት ያገናኛሉ ያስባለሁ ሲመለሱ እንደ እግዚአብሔር ፍቃድ። ይሁላ ግን የሆነው በእናንተ ድጋፍ ነውና አሁንም ቪዲዮን ሰብስክራይብ ማድረግ አትርሱ፣ ቪዲዮ ላይክ ማድረግ አትርሱ። አስባለሁ አልመጣም ስላቸው ደብሯቸው ነበረ። ባይዘው ወይ አሁን ጋሽዬም እሙሼም ብሩኬም ደስተኛ ነው የምንሆነው። እኛም የጨረቃ ቤተሰቦች ደስተኛ ነን። ምክንያቱም አይሚ ቡታጀራ መሄዷ በጣም ትልቅ ነገር ነው። ቢያንስ ብሩኬ ብቻዬን ነኝ ብሎ አያስብም። አሁን ላይ እዚህ ጋር የምናየው ብሩኬ ተናዷል። እውነቱን ነው፣ ሊናደድ ይችላል። ግን ደግሞ ውስጡ ደስተኛ ነው። ቢያንስ አስባንበትም ጥሏትም ከሄደ በኋላ መታለች። መምጣቷ አንድ ክሬዲት አለው፣ አንድ የሆነ ነገር አለው በቃ። ስለዚህ ብሩኬ እባክህን በቃ አይሚ ተሰምቷት ነው ይቅርታን ብላለች። ከይቅርታ በላይ ደግሞ ምንም የለም። ስለዚህ እናንተ ጋር ደግሞ ይቅርታን አሁን እየለመዳችሁ ነው። አይሚ እልዋን ቀንሳለች ካያችሁት ነገር፣ ብሩኬም እልውን ቀንሷል። ስለዚህ ብሩኬ አንዳንዴ መሸነፍም ጥሩ ነው በቃ አንዳንዴ አይቶ ማለፍም ጥሩ ነው እያስባለሁ። አይ ጨረቃ ቤተሰቦች ፍቅር ላይ እያንዳንዱ ነገር ከተቋጠረን ከባድ ነው እያስባለሁ። ራሴ የገባሁበት ችግር ነው፣ ራሴ ነው መውጣት ያለብኝ። ልክ ነሽ ብሩኬ እባክህን ተው በቃ እባክህን ብሩኬ፣ እውነትህን ነው ሊሰማ ይችላል አሁንም ቢሆን፣ ግን ደግሞ ብሩኬ እባክህን በቃ አሁን ሁሉ ነገር እንተው። ባህል ነው፣ ደስ እንዲላችሁ ነው የምንፈልገው። የጨረቃ ቤተሰቦች የእናንተ ፍቅር ነው፣ የእናንተ ደስታ ነው የምንፈልገው። የመጣችሁበትም ሌላ ችግር አለባችሁ፣ ያ ችግር እዚህ ጋር አጨምሩ በቃ። አሁን ላይ ማየት የምንፈልገው እኛ የልጁን ዴኒን ይመርመር፣ እናንተ በፈለጋችሁበት ሆስፒታል ከቻላችሁ አዲስ አበባ ድረስ ይዛችሁ ሄዳችሁ አዲስ አበባ ይመርመር። በጣም ደስ ይላል። የጨረቃ ቤተሰቦችም በቀደም ስትሉት የነበረው እሱን ነገር ነው። አሁን እንደገኝ ማስተላለፍ ስለምንፈልግ ነው። ስለዚህ ወይ እሱን አድርጉ ወይ ደግሞ ባላችሁበት ችግራችሁን ፈታችሁ እንድመጡ ነው እንጂ እዚህ ጋር እናንተ ሌላ ችግር ፈታችሁ ማየት አንፈልግም በቃ። አሁን እዚህ ጋር ብሩኬ መታለች። ስለዚህ የመጣችሁ አይሚ ደግሞ በፍቅር ተቀበላት፣ ባህሉን በደንብ አክብሩ። ከዛ በኋላ ከሰኞ በኋላ ረጋ ብላችሁ የዲኒ ውጤቱ ይመርመር፣ እውነቱን እንወቅ። ከዛ በኋላ በፍቅር ወደ አዲስ አበባ ተመለሱና ህይወታችሁንና ፍቅራችሁን ፕራንካችሁን ቀጥሉልን ብዬ አስባለሁ። የጨረቃ ቤተሰቦች ከኔ ሀሳብ ላይ ያለፍኩት ነገር ካለ እናንተ ኮሜንት ላይ ጨምሩበት። ባትመጪ ደስ ይለኝ ነበር እውነት። ባይዛው አሁን እዚህ ጋር ከልቡ አይደለም ከልቡ አይልም። እንደዚህ ብሩኬ ከልቡ ሊል አይችልም። በቃ እዚህ ጋር ንዴት ስላለ ነው፣ እንረዳለን። ግን ደግሞ በቃ አታብዡ ብሩኬ አታብዡ ያረዳለች። እኔ በቃ እኔ አንድ ያዘንኩኝ እኮ አንዴ ያልሽኝን አልሽኝ እኮ አይደለም። እኔ ደግሞ ብሩኬ ከይቅርታ በላይ ምንም የለም። በቃ ይቅርታ እያለች ይቅርታ ብላለች። አይሚያችን እንግዲህ ጥፋቷን አምና ይቅርታ ከጠየቀች ትልቅ ነገር ነው በቃ። ስለዚህ ይቅርታውን ተቀብለ ላሻ ቀበሮ ብለ በቃ ይሆናላ በቃ ፊክስ እናደርገው ነገሩ። ፍቅራችሁን ነው የናፈቀን። እውነቴን ነው። የእናንተ ፍቅር አንድ ካልሆናችሁ አሁን ያለባችሁን ችግር እንዴት ነው የምትፈቱት? ስለዚህ በቃ ችግራችሁን ፍቱና አሁን ታረቁ። ከዛ በኋላ ችግራችሁን ዋናውን ችግር እንድፈቱ እንፈልጋለን። ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? ይሄ ችግር ምን ይሆን? እስቲ እዚህ ጋር በጣም የምንወያይ ሁላችሁም ሰዎች፣ ይሄ ችግር ምን ይሆን? እኔ በጣም ግራ ገብቶኛል። ይሄ ችግር ግን ምን ሊሆን ይችላል? የእናንተን ሀሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ። ይሄ ችግር ምን ሊሆን ይችላል? አዲስ ችግር ተፈጥሯል ብሏል ብሎንግ። እንግዲህ ይሄ ችግር ምን አይነት ነገር ሊሆን ይችላል? ከዩ ጋር የተያያዘ ነው? ከልጁ ጋር የተያያዘ ነው? ምንድን ነው? እስቲ እናንተን ሀሳብ አስተያየት ግምታችሁን ኮሜንት አስቀምጡ ቤተሰቦቼ። በቃ አልነግርሽም። ምን ይሆን? እሺ ልረጋጋ። በእግዚአብሔር ከምስታጋ ሁኑና ይደብረኛል። ብሩኬ በቃ ብሩኬ በቃ በእናትህ ብሩኬ በቃ አሁን ባህል ነው። አይም ከዛ ደስ ከመታለች አይደለ? ስለዚህ እኛም ደስተኛ እንድንሆን በቃ ነገሩን ላሽ እንበለው በቃ። አንዳንዴ እኔ ምን አስባለሁ ቤተሰቦች፣ እኔ የኔ ባህሪ ልንገራችሁ፣ አይቼ አልፋለሁ አንዳንድ ነገሮችን በቃ። አንዳንዴ ነገሮችን ሁላ ከያዘን ከባድ ነው የሚሆነው ብሩኬ። ስለዚህ አንዳንዴ ነው ፍቅር ላይ ደግሞ በቃ አንዳንዴ አይቶ ማለፍ፣ አንዳንዴ ደግሞ ሰው ተሰምቷት ይቅርታ እየጠየቀች ነው። ስለዚህ ይቅርታን ተቀብለ አንድ መሆን አለባችሁ እንጂ እዚህ ጋር ሌላ ችግር እየፈጠራችሁ ያን ችግር እንዴት ነው የምትፈቱት? እናንተ አንድ መሆን አለባችሁ። አንድ ካልሆናችሁ ብዙ ነገር መሀላችሁ ይፈጠራል። ያን ደግሞ እኛ ድጋሚ ማየት አንፈልግም። እውነቴን ነው አይደል? ጨረቃ ቤተሰቦች ባህሉንም ማሳለፍ የምንፈልገው በሰላም ነው። እናንተም በችግራችሁን ፈታችሁ ወደ አዲስ አበባ እንድትመለሱ የምንፈልገው በሰላም ነው። ስለዚህ ይህን ነገር አርጉልን እባካችሁ። እኔና አንቺ እንደዚህ የምንቀጥለው በእናትሽ በችግር የሳከኔ ጋር አትሆኝም ነገሮች። አሁን እኮ ልክ ነህ እኮ፣ ግን ደግሞ ተሰምቷት አስባበት መታለች። አይሚ ከዚህ በፊት የተፈጠረው ነገር ስላሰበች ነው እንጂ ከአንተ ጋር ከችግር ጎና ላለመሆን ፈልገ አይደለም። ብሩኬ ይህን ቪዲዮ የምታየው ከሆነ እባክህን በቃ አይሚ ለመረዳት ሞክርና ችግሩን እንፍታ። እያቀድኩኝ ሁሌ ባንቺ ምክንያት እያበላሻቸው ነው ምናምን አለኝ። ምን ባይዛው እዚህ ጋር ትዝ ካላችሁ በባለፈው ቪዲዮን ብሏታል። ያዘጋጀው ዝግጅት አለ
ሌላም ብሏታል። እንድትሄጂ ይፈልጋሉ ሲላት ነበርና አይ ቲንክ የሆነ ነገር አዘጋጅቶ ነበር። እንግዲህ እሱ ነገር ተበላሽቶበት ይሁን አናቅም። ግን ብሩኬ እባክህን በቃ አሁን አይሚ መታለች፣ ችግራችሁን ፍቱ እያስባለሁ። እኔ ሀሳብ ሰጥቻለሁ። የተረፈውን ሀሳብ ደግሞ ያጠፋሁትም ጥፋት ድንገት እኔ ስናገር ካለም አረቡኝ ኮሜንት ላይ ቤተሰቦቼ። ቤቱን ሰብስክራይብ እና ላይክ ሼር ኮፒ ሰብስክራይብ ማድረግ አትርሱ። የጨረቃ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። መልካም ምሽት ይሁንላችሁ። መልካም በዓል ለሁላችሁም ለክርስቲያን ወንድም እህቶቼ እላለሁ። በሰላም በፍቅር ወደ ሀገራችሁ የምትገቡበት ቀን በቅርቡ ያርግላችሁ ላለሁ። መልካም ምሽት ቤተሰቦቼ።